እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ያሳለፍናቸው 30 ዓመታት እግዚአብሔር የረዳን ስንወድቅ ሲመልሰን ስንስት ሲመልሰን ደግሞ ስንከብድ ሲሸከመን ብዙ ዓመታት አሳልፎናልና እግዚአብሔር እናመሰግናለን። እግዚአብሔር ክብሩን ይውሰድ። እንግዲህ መልካም ጊዜ ሆኖልናል። ሁላችሁም ፊታችሁ ላይ የሚነበበው ነገር የደስታ ነው። እግዚአብሔር ስለዚህ የተመሰገነ ይሁን። አሁን በፊታችሁ የቆምኩት ከዋና ቢሮ መጋቢ ደሳለኝን ለመጋበዝ ከዛም ደግሞ ከክልል ቢሮ መጋቢ ግርማን እነሱን ለመጋበዝና እነሱን ያደርጋሉ። ከዛ በኋላ ለቀጣይ ፕሮግራም እንሄዳለን። መጋቢ ደሳለኝን የ30ኛ ዓመት ክብረ በዓላችንን አስመልክቶ ያለበት ይጋብዛል። ደህና ናችሁ? እንኳን አደረሳችሁ። ቅድም ፓስተር ዓለምን አይቼው ምን አስባችሁ ነው 30 ዓመት ሰምቼ አላውቅም። አንዳንድ ጊዜ ቤት እየሰሩ ገንዘብ ሲጎላቸው የገንዘብ መሰብሰቢያ ምክንያት ያደርጋሉ። እንደዛ አልመሰለኝ ጊዜ እና ግን ምክንያት ፈልጎ ማመስገን ጥሩ አይደለም። እግዚአብሔር የተመሰገነ ይሁን። ደግሞ ሲነግረኝ የዓመት እቅዳችን ውስጥም የገባ አይመስለኝም። አንዳንድ ጊዜ መንፈስ ሹክ ለሚለው ቶሎ መታጠቅ ጥሩ ነው፣ ጥሩ ሲሆን ነው እና ምስጢራቸውን ያጋለጥኩ ይመስለኛል። ለማንኛውም ግን ተሳስተው ጥሩ ማድረግ ክፉ አይደለም። ይሄንን ካለኝ በኋላ 30 ዓመት ምን ነበር መጽሐፍ ቅዱስ ውስጥ ብዬ ማሰብ ጀመርኩ። ለካ 30 ዓመት ታሪካዊ ዓመት ነው። ዘኍልቍ ምዕራፍ 4 አካባቢ ስትሄዱ ሌዋውያን ክህነትን የሚጀምሩት ከ30 እስከ 50 ያሉትን ምረጥልኝ ይላሉ። ስለዚህ 30 ዓመት ወደ መንፈሳዊ ብስለት መግቢያ ዓመት ነው። አይመስላችሁም? እሱ ደግሞ ብቻ አይደለም። ዮሴፍ ዘፍጥረት ምዕራፍ 41 ላይ የመጀመሪያ ስራ የጀመረው ጠቅላይ ሚኒስቴር የሆነው ዳዊት ደግሞ መንግስት ወይም ንጉስ የሆነው ሁለተኛ ሳሙኤል ምዕራፍ 5 ላይ 30 ዓመት ሲሆናቸው፣ ስለዚህ ወደ አዲስ የአገልግሎት ምዕራፍ መግቢያ ዓመት ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ሉቃስ 3 ስታነቡ ጌታ ኢየሱስ 30 ዓመት ከሆነው በኋላ ነው አገልግሎት የጀመረው። ስለዚህ ስላስተማራችሁን እናመሰግናለን። በእርግጥ 40 50 አይጠፋም፣ ግን የእናንተ ልዩ ስለሆነ ነው ይሄ ጥቅስ ወደ ሀባ ይመጣል። እስቲ 30 ዓመት የሆናችሁ ሳትጨምሩ ሳትቀንሱ፣ ሴቶችን ወንዶች እጃችሁን አንሱ። 70 ዓመት የሆናቸው በእድሜ ነው ያልከው ወይስ በአገልግሎት ነው ያልከው? በእድሜ ነው ያልኩት። ከተወለዳችሁ በኋላ 30 ዓመት የሆናችሁ እድሜያችሁ ክላስ ያላለ አንድም ሳምንት ቢሆን ያላለ 30 ዓመት የሆናችሁ ወድ የሆናችሁ አንድ ሳምንት የቀራችሁ ሁሉም ያለፈ ነው። ሌላ ቋንቋ ይለማል። እድሜያችሁ 30 ዓመት የሆናችሁ ወንድሞችና እህቶች ከ30 ዓመት በታች ጥሩ አማርኛ ከ30 ዓመት በታች የሆናችሁ ከ30 ዓመት በላይ የሆናችሁ ሁለተኛ ለመሆን ነው ወይስ? እሺ ከ30 ዓመት በታች የሆናችሁ ተነስታችሁ ቆሙ። ባላችሁ ከ30 ዓመት በታች የሆናችሁ በእድሜያችሁ ማለት ነው ተነስታችሁ ቆሙ። ቅድም ያላወጡት ያው ከተው እሺ
እዛ ያሉት ኦልሬዲ ስለቆሙ መሰለኝ ወይ ከ50 በላይ ስለሆኑ ተነስታችሁ ከ30 ዓመት በታች የሆናችሁ ወጣት ታዳጊ ወጣቶች ተነስታችሁ። እሺ አዳምጡ። ቅድም እንዳልኩት 30 ዓመት ታሪካዊ ዓመት ነው። እኔም አሁን ዛሬ ነው የገባኝ፣ ከዛሬም አሁን። ነገር ግን እናንተ ሳትወለዱ በፊት ይቺ አጥቢያ ነበረች። የወረደችው ከሰማይ አለ ከመሬትም አለ። ይህቺ ቤተክርስቲያን ሆና እንድትቀጥል ዋጋ የከፈሉ አባቶች፣ እናቶች፣ ወንድሞች አሉ። እግዚአብሔር ይባርካችሁ በሏቸው። በደረሳችሁበት በሏቸው፣ ከፍ አድርጋችሁ ቆሙ ባላችሁበት። እኛ ወጣቶች ወላጅ አለ። እግዚአብሔር የተመሰገነ ይሁን። እኛ ወላጅ አልባ አይደለንም፣ ወላጆች አሉ። አንዳንድ ድካማቸውን የምናወራ እንደኛ አማርኛ የማይናገሩ እንደኛ አማርኛ ስላችሁ የእኛን አማርኛ የማይናገሩ እንደኛ የሰለጠኑ የማይመስሉ ነገር ግን በሰለጠኑበት መንገድ ባወቁበት መንገድ በገባቸው መንገድ የእኛን መንገድ የጠረጉልን እነሱ ናቸውና እግዚአብሔር ይባርካቸው። እንደ መሰረተ ክርስቶስ ቤተክርስቲያን ሰኔ ገብቶ የመጀመሪያ እሑድ የመከባበር ቀን ነው ያልነው። አባጣ ጎርባጣውን መንገድ ያቀኑልን አባትና እናቶች ስላሉን እነሱን ምክንያት አድርገን እግዚአብሔርን ማመስገን አለብን ብለን፣ ስለዚህ መከባበልና መቀባበልን ባህል ካላደረግን ከኛ በኋላ ከእናንተ በኋላ የሚመጣው ትውልድ ቤተክርስቲያን የሚያፈርስ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። አባቶች፣ እናቶች 30 ዓመት ሙሉ ከዚያም በላይ ጌታ ያለ እናንተ ቁጭ በሉ። ጌታ ይባርካችሁ። እዚች ቤተክርስቲያን ብቻ ሳይሆን በተለያየ አጥቢያ መሰረተ ክርስቶስ ቤተክርስቲያን ውስጥ ከ30 ዓመት በላይ የሆናችሁ እጃችሁን አንሱ። በአብዛኛው ከ30 ዓመት በላይ እግዚአብሔር ይባርካችሁ። እድሜያችሁን ያለምልምላችሁ። ሁላችሁንም እንደዚህ ብዬ ልባርክ። 30 ዓመት የጥፋት የአዲስ ምዕራፍ ጅማሮ ለእናንተም የህይወት ጅማሮ፣ የአገልግሎት ጅማሮ፣ ከፈተና የመውጣት ጅማሮ፣ ወደ በረከት የመሄድ ጅማሮ፣ አዲስ ራዕይ የማየት ጅማሮ፣ አዲስ ህልም የማለም ጅማሮ ይሆንላችሁ። መጋቢ ደሳለኝን እግዚአብሔር ይባርከው። የክልል ዋና ጸሐፊ የሆኑ ግርማ ወደዚህ ጋብዛለሁ። መጋቢ ግርማ እሱ እንደዚሁ መልዕክት ያስተላልፋል። ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? በመቀጠል ደግሞ ለ30ኛ ዓመት የምስረታ ክብረ በዓላችሁ እንኳን እግዚአብሔር አደረሳችሁ። መጽሐፍ ቅዱስ እንደዚህ ቆም ብለን አንዳንድ ነገሮች እንድናስብ የሄድንበትን ርቀት ቆም ብለን እንድናስብ የሚያሳስበን ቦታዎች አሉ። ለምሳሌ አንደኛ ሳሙኤል ምዕራፍ 7 ላይ ያለው የእግዚአብሔር ቃል ነውና ሁላችሁም የምታውቁት እንግዲህ ብዙ ከተጓዘን በኋላ ቆመን የመጣንበትን ያለፍንበትን አስቦ ያሳለፈንን የረዳንን ያገዘንን እግዚአብሔርን ማመስገን በመጽሐፍ ቅዱስ የተለመደ ነው። አንደኛው ያዕቆብ ትዝ ይላችኋል። በሄድኩበት መንገድ ሁሉ ለመራኝ በመከራዬም ጊዜ ለሰማኝ ለእግዚአብሔር ስለቴን እሰዋለሁ ምስጋናዬን እሰዋለሁ ብሎ ተናግሯልና የተለመዱ ናቸው ለማለት ነው። እናንተም ያንን እያደረጋችሁ እንዳላችሁ አስባለሁና አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። እስከዚህ ሰዓት ድረስ ይህችን አጥቢያ እናንተን የረዳችሁ ያገዛችሁ
የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እድሜ ሰጥቷችሁ፣ ሰላም ሰጥቷችሁ፣ ጤና ሰጥቷችሁ ቤተክርስቲያንም ሰስቴን አድርጋ ቀጥላ እዚህ ደርሳ ጌታን ደግሞ 30 ዓመት ቆጥራችሁ ለማመስገን እግዚአብሔር እድል ስለሰጣችሁ እግዚአብሔርን እጅግ በጣም አድርገን እናመሰግናለን። መቼም የ30 ዓመታት ጉዞ ቀላል አይመስለኝም። ብዙ ውጣ ውረድ እንዳለበት አስባለሁ። አባጣ ጎባጣ እንዳለበት፣ የሚመችም ማይመችም ሁኔታ እንዳለ አስባለሁ። እነዚህን ሁሉ እንዳለፋችሁም ደግሞ ተስፋ አድርጋለሁ። እግዚአብሔር መጋቢ አምላክ በሚያስፈልገን ነገር፣ ቤተክርስቲያን በሚያስፈልጋት ነገር የሚያስፈልጋትን ነገር ሁሉ እየሰጣት እያቀረበላት፣ በችግር ጊዜ እየደረሰላት እያገዛት፣ አጣብቂኝ ውስጥ ስትገባ ደግሞ መቼም በዘመናት መካከል ቤተክርስቲያን በተግዳሮቶች ውስጥ አልፋለች። ተግዳሮት ሲሆን፣ ቻሌንጅ ሲሆን እነዚያን ሁሉ እያሸነፈች ድል እያደረገች ያሳለፋችሁትን መከራ ሁሉ፣ ችግር ሁሉ፣ ተግዳሮቶች አልፋችሁ እዚህ እንድትደርሱ ያደረጋችሁ ልዑል እግዚአብሔር አሁንም ስሙ ለዘላለም የተባረከ ይሁን። ከዚህ በኋላም እምነት አለኝ ጌታ እንደሚረዳችሁ፣ እንደሚያግዛችሁ፣ እዚህ ያደረሳችሁ ጌታ እንደሚያስቀጥላችሁ። ቤተክርስቲያን ትቀጥላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ እስከሚመጣ ድረስ ትቀጥላለች ቤተክርስቲያን፣ መጥቶ እስኪወስዳት ባለቤቷ። ስለዚህ ባለቤቷ የሆነው ጌታ እችን ቤተክርስቲያን ሰዎችን እያስነሳት ልዩ ልዩ ጸጋን እየሰጠ እንደሚያስቀጥላት ተስፋ አደርጋለሁ። ክብር ለእግዚአብሔር። በመጨረሻ አንድ ነገር ብዬ ልጨርስ። በቀጣይም ጌታ እንደዚህ ይላል መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ከዚህ በኋላ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እነዚህ ሁለት ነገሮች ማሰብ ጥሩ ነው። በጌታና በኃይሉ ችሎት የበረታችሁ ነው። ቀደም እንደተባለው ፕሬዝዳንታችን እንዳሉት 30 ዓመት እውነት ትልቅ መገለጥ ነው። እጥፋት የምናደርግበት እንደገና አዲስ ምዕራፍ የሚከፈትበት ነውና በጌታና በኃይሉ ችሎት እየበረታችሁ፣ ብዙ ያልተወረሰ ምድር አለ። ብዙ ምንደርስበት በወንጌል የምንደርስበት ምድር አለ። እነዚያን ሁሉ ለመውረስ ሚሽናል ሆና ቤተክርስቲያኒቱ ብዙዎችን የምትወርስ እንድትሆን ልባዊ ምኞቴ ነው። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ደግሞ መጥቶ ይወስደናል። ለሚመጣው ለሚመለሰው መጥቶ ለሚወስደን ጌታ ክብር ይሁንልን። ኢየሱስ ክርስቶስ ተመልሶ ይመጣል። ጌታ ይባርካችሁ። መልካም በዓል ይሁንላችሁ። እሺ፣ መጋቢ ግርማን እናመሰግናለን። እግዚአብሔር ይባርክ። እስቲ ስንቶቻችሁ ታውቃችኋላችሁ መጋቢ ደሳለኝ እና መጋቢ ግርማን? መጋቢ ደሳለኝ የመሰረተ ክርስቶስ አላወቃችሁ ከአባልነት ትሰረዛላችሁ የታወቃችሁ። መጋቢ ደሳለኝ የመሰረተ ክርስቶስ ዋና ቢሮ ፕሬዚዳንት ነው። መጋቢ ግርማ ደግሞ የክልል ዋና ጸሐፊ ነው። ሁለቱንም እግዚአብሔር ይባርክ። ጥሪያችንን አክብራችሁ ስለተገኛችሁ በአጥቢያችን ስም እናመሰግናለን። እግዚአብሔር ይባርካችሁ። አሁን ያነበብኩላችሁን ክፍል በጣም አጠር አድርጌ አነሳውና አብረን በእግዚአብሔር ፊት ጥቂት ብንጸልይ ደስ ይለኛል። ምክንያቱም ዛሬ መስዋዕታችንን ለእግዚአብሔር የምናቀርብበት ቀን ስለሆነ። በዚህ አሁን ባነበብኩላችሁ ክፍል ላይ ሲጀምር በምስጋና ነው የሚጀምረው መዝሙረኛው፣ ሲጨርስም ደግሞ ምስጋናውም ለዘላለም ይኖራል ብሎ ነው የጨረሰው። እግዚአብሔርን ስናመሰግነው ከገጠሙንና አሁን ከምናያቸው ችግሮች ይልቅ እግዚአብሔር ያደረገልን ነገር ይልቃል። ክብር ለስሙ ይሁን። ብዙ ጊዜ ጠላታችንም የሚሸነግለን የሆነልንን ነገር እያሰብን እግዚአብሔርን እንዳናመሰግነው ይህንን ይጋርድብንና ችግራችንን ብቻ እንድናይ ያደርገናል። ወገኖቼ እግዚአብሔር ያደረገልን ነገር ሁሉ የእድሜያችንን ያህል ብንተርከው አንጨርሰው። ክብር ለስሙ ይሁን። ሁል ጊዜ እግዚአብሔር ልናመሰግነው ይገባል። ቅድምም ሲነገር ነበረና ይህ በእግዚአብሔር ቃል ላይ የተጻፈልን እውነት ነው። ሁሌም እግዚአብሔርን ማመስገን፣ ሁል ጊዜ
አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ እንደዚህ ብሏል ጳውሎስ፣ ሁል ጊዜ በጌታ ደስ ይበላችሁ ብሎ ሳታቋርጡ ጸልዩ አለንና በሁሉ ምን በሉ ነው የሚለው? እስቲ በሉት በደም ድገሙት። አሁን በስንቱ? በሁሉ አመስግኑት። እኔ ይሄ ነገር ሲገባኝ ማጉረምረሜ ሁሉ ከላይ ላይ ተገፈፈ። ይሄ እውነት የበራልኝ እውነት ነው። በእግዚአብሔር ፊት የምላችሁ እግዚአብሔርን ማገልገል ከጀመርኩ ጊዜ ከሰጠው ኦልሞስት ወደ እናንተ አሁን ቸርቿ ወዳለችበት እድሜ ሊጠጋ ነው 29 ዓመቴ ጊዜ ከሰጠው እና ይሄ እውነት የበራልኝ የዛሬ 17 ዓመት። የሚገርማችሁ ሁሌ የጎደለኝን አብረውኝ ያሉትን ሰዎች ደግሞ የሆነላቸውን እያየው እግዚአብሔር እንዳላመሰግን ሁል ጊዜ በጎደለኝ ነገር ላይ ብቻ እግዚአብሔር እንዲመጣ ፈልግ ነበር። በኋላ ይሄ ቃል ሲበራልኝ ለካ እግዚአብሔር ያደረገልኝ ነገር የዕድሜን ያህል ነዋል። እኔ እንኳን በእናቴ ማህፀን ራሴን ሳላውቀው እግዚአብሔር የኔ ጠባቂ ነበር። ክብር ለስሙ ይሁን። ከእናቴ ማህፀን ሳልወጣም ራሱ ጠባቂ ነበር እና ገባኝ እና ምንድን ነው የሚለው? በሁሉ አመስግኑ ይላል። እስቲ በሁሉ አመሰግነዋለሁ በሉ። ድገሙት እስቲ አሁን። በሁሉ ሲባል ቢጎለንም ቢሞላልንም፣ ጤና ቢኖረንም ጤናችን ቢቃወስም፣ ብናገኝም ብናጣ በሁሉ ክብር ለስሙ ይሆን። የማይነካ ነገር አለና ለዘላለም ከሱ ጋር እንድንኖር የሰራዊት ጌታ እግዚአብሔር በልጁ ታድጎናል። ከዚህ የሚበልጥ ነገር ስለሌለ በሁሉ ማንን አመስግኑ እና ቀጥሎ እንደዚህ ያለ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። ይህ የእግዚአብሔር ፈቃድ ምኑ? በሁሉ ማመስገኑ፣ ምኑ? ሳናቋርጥ መጸለዩ፣ ምኑ? ሁል ጊዜ በእሱ መደሰቱ፣ ሁል ጊዜ እሱ ማመስገኑ። ይህ በክርስቶስ ኢየሱስ ወደ እኛ የመጣ የእግዚአብሔር ፈቃድ ነው። ሁሌም ማመስገን፣ ሁሌም በፊቱ መስዋዕትን ማቅረብ። ወገኖቼ እግዚአብሔርን ማመስገን ስንል ለዚህ ዲፊኒሽን አስፈልገን። ምክንያቱም ብርሃን ከበራልን ጊዜ ጀምሮ እግዚአብሔር ማመስገን ማለት ምን ማለት ነው ልንል እንችላለን። እውነት ነው። ያኔ ነው የገባን። ክርስቶስ ኢየሱስ ወደ ልባችን ገብቶ በእግዚአብሔር መንግስት ልጆች ከሆንበት ጊዜ ጀምሮ እሱ ማክበር ነው፣ እሱ ማድነቅ ነው። ማንን? እግዚአብሔርን። ለእሱ የሚገባውን መስዋዕት መሰዋት ነው፣ ለእሱ መገዛት ነው። እግዚአብሔርን ማመስገን ምስጋና ከልብ የሚፈልቅ በእግዚአብሔር ፊት የምናቀርበው የከንፈራችን ፍሬ ነው። እግዚአብሔር የሚቀበለው። አንዳንድ ጊዜ ለውለታው ምላሽ ይሆን እንዴ ይላለን። እውነት ነው። አመስግኑን ካለ እግዚአብሔር ለሰራው ስራ እኛ ደግሞ ምላሻችን ምንድን ነው? እሱ ብንል ምስጋና። እስቲ ምስጋና በሉልኝ። አሁን ድቀሙት እስቲ አሁን ምስጋና። እግዚአብሔርን ያወቀ የገባው ሰው፣ ብርሃን የበራለት ሰው ሁል ጊዜ ህይወቱ በምስጋና ያተሞላል። አያጉረመርምም። በቃው ነገር በእግዚአብሔር ላይ አይሳለቅም። ሁሌ ያመሰግነዋል። ሁሌ የጌታ መሆናችን ራሱ እኮ በምንድን ነው ልንተካው የምንችለው? በምን የጌታ መሆናችንን እስቲ ዝም ብላችሁ አስቡ። አሉ እኮ በውጭ የሚቆጠር ነገር ያላቸው በጣም ንቁ አእምሮ ያላቸው በጣም አሉ እኮ በውጭ። ምኑን አይቶ ነው እግዚአብሔር አምላክ ይሄን በፊታቸው የቆመውን ሰው ወደ ራሱ የጠራው? ምንን አይቶ ነው? ምንሽን አይቶ ነው እግዚአብሔር ወደ ራሱ የሳበሽ? ሃሌሉያ! ክብር ለስሙ ይሁን።
የእሱ መሆናችን በምንም ነገር ልንተካው አንችልም። በምንም እኔ በእያንዳንዱ ቀን በየማለዳው እገረምበታለሁ። የኔን ተሞክሮ ልነግራችሁ ብዬ አይደለም። እገረማለሁ፣ ደነቃለሁ። የበለጠ ሳመሰግነው የሚገርማችሁ በመገኘት ውስጥ ሆናለሁ። ክብር ለስሙ ይሁን። እግዚአብሔርን ስናመሰግነው ጠላት በእውነት ነው ብላችሁ ይናደዳል። ምክንያቱም እግዚአብሔር እኔና እናንተን የጠራ እንድናመሰግነው ነው። በኋላ እነግራችኋለሁ። የሁሉ ጊዜ ተግባራችን ነው። የሁሉ ጊዜ እዚህ ምድር ላይ እስካለ ብቻ አይደለም። በዚህ በሚበሰብሰው ስጋ ውስጥ እስካለ ብቻ አይደለም። በወዲያኛውም ዓለም ሰማያዊ አካል ከለበስንም በኋላ ተግባራችን ምንድን ነው ቢባል እሱ ማመስገን። ምስጋና ብላችሁ ጩሁልኝ እስቲ። የገሙታ ሆነ እስቲ እንደው በህሊናችሁ ወደ ኋላ ሄዱ እስቲ። በምናባችሁ ከተወለዳችሁበት ከዚያ ሰፈር ጀምሮ ይቻላል። ከዚያ ከተወለዳችሁበት ሰፈር፣ ከተማራችሁበት ትምህርት ቤት፣ ካደጋችሁበት ቀይ አሁን ላይ ደርሳችሁ ደግሞ አሁን ያላችሁበትን ሁኔታውን አስቡ። በዚህ ሁሉ ጆርኒ ማን ነበረ የደገፈን? ማን ነበረ የረዳ? ማን ነበረ የተሸከመን? ክብር ለስሙ ይሁን። ለዚህ ለጌቶች ጌታ ጭብጨባ እልልታ ይገባል። ሃሌሉያ። ዳዊት ለእግዚአብሔር ቤት ቢሰራ አሰበና እግዚአብሔር ያደረገለትን ነገር ሁሉ ተመልክቶ እኔ ለዚህ በአማረ ቤት በዝግባ በተሰራ ቤት ውስጥ እየኖርኩ እኔ ለዚህ ያበቃኝ እግዚአብሔር የእሱ ክብር ያለበት ታቦቱ እኮ አሁንም በድንኳን ውስጥ ነው አለና ቤት ሊሰራ ፈለገ። ተነሳ እና ይህን ሀሳብ ደግሞ የሚገርማችሁ ለናታን ነገረው እና ጥሩ ነው አድርገው በልብ እንዳሰብካል እግዚአብሔር ጣልቃ ገባ። ነው ሂድና ንገረው፣ እሱ አይደለም ቤት የሚሰራልኝ፣ ከሱ ወገብ የሚወጣው ልጁ ነው ለእኔ ቤት የሚሰራልኝ። ሂድና ንገረዋል እና ነገረው። ስለ ወደፊቱም ሁሉ ነገረው። እግዚአብሔር አምላክ የተናገረው ነገር ሁሉ ፍርጥ አድርጎ ነገረው። ከዛ በኋላ የሚገርማችሁ ወደ እግዚአብሔር መገኘት ታቦት ወዳለበት ሄደና በእግዚአብሔር ፊት ቁጭ ብሎ እንደዚህ አለ፣ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ገብቶት ነው፣ አይቶ ነው የኋላው። ቅድም እንዳልኳችሁ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ስለ ወደፊቱ ነገር እንኳን ራሱ ተናገርከኝ፣ ቃል ገባልኝ፣ ተስፋ ሰጠኝ። ለእኔ የሰጠውን ተስፋ ፈጽመው በዘመኔ አይቻለሁ። እንደገና ደግሞ ለትውልዱ ከኔ በኋላ ለሚነሳው ደግሞ ተስፋ ሰጠ ብሎ በእግዚአብሔር ፊት እግዚአብሔርን ማመስገን ጀመረ። እስከዚህ ያደረስከኝ በዚህ ውስጥ ምንድን ነው የምታገኙት መሰላችሁ? ከራሱ የሆነ ነገር እንዳይደለም፣ ከሱ ብቃት እንደሆነ ከሱ ጉልበት እንደሆነ አይደለም። ይህን ሁሉ ያደረገው አንተ ነህ ማለቱ ነው። ይህን ሁሉ የሰራው አንተ ነህ ማለቱ ነው። ክብር ለጌቶች ጌታ ይሁን። የሆነላችሁ ነገር ሁሉ የሆነው ከሱ የተነሳ ነው። ያልገባንን አንዳንድ ጊዜ ነገር እግዚአብሔር ብልጭ ያደርግና በኋላ ላይ ሲገባ በጣም ነው የምንገረው። መዝሙረኛው ሲጀምር ከልቤ አመሰግናለሁ አለ። አቤቱ በጥሩ ሸንጎ በጉባኤ በፍጹም ልቤ አመሰግናለሁ። በፍጹም ልቤ አመሰግናለሁ። በአደባባይ ሕዝብ በተሰበሰበበት በሸንጎማ አንተን በፍጹም ልቤ አመሰግናለሁ። የጌታ እኮ በመካከላችን አለ። ክብር ለስሙ ይሁን። ለምንድን ነው እንደዚህ ያለ? ምንድን ነው ምክንያቱ? ስራው የሚል እዚህ ቦታ ላይ የሚገርማችሁ ተደጋግሞ ተጽፏል አንድ 4 ጊዜ። ግን ለምንድን ነው ይሄ ሰው ከልቤ አመሰግናለሁ በሸንጎ መካከል በአደባባይ ከልቤ
ከልቤ አመሰግናለሁ ያለው ምክንያቱ ምንድን ነው ብንል የመጀመሪያው እግዚአብሔር ስራው ታላቅ በመሆኑ ነው። ይኸው ቁጥር 2፣ 3 እና 4 የእግዚአብሔር ስራ ምንድን ናት ነው የሚለው። ጮክ በል ውስጥ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። ስራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለተአምራቱም መታሰቢያን አደረገ። ለተአምራቱም መታሰቢያን አደረገ። የእግዚአብሔር ስራ ምንድን ናት? ታላቅ ናት። እግዚአብሔር አንዳንድ ጊዜ እጆቻችንን ተጠቅሞ አእምሮአችንን ተጠቅሞ ስራ ይሰራል። ይሄ የሰራው ስራ እኛ እንደሰራ ነው አድርገን ልናስብ እንችላለን። ወገኖቼ የታሪክ ባለቤት እሱ ነው። ከኋላ ሆኖ ይህንን የሚሰራው እሱ ነው። ክብር ለስሙ ይሁን። ደስ በሚሰኙባት ዘንድ የተፈለገች ናት። ይሄ ታላቅ የሆነው የእግዚአብሔርን ስራ በሚፈልጓት ዘንድ ደስ በሚሰኙባት ዘንድ ይሄንን ነው የሚፈልገው እግዚአብሔር ወገኖቼ። ስራው ደግሞ ምስጋና፣ ግርማ የእሱ ስራ ይገርማል። በእሱ ዘንድ ይኸው በተጻፈው በእሱ ዘንድ እንኳን ክብር ያለው ለሕይወታችሁ ባደረገው ነገር በሰራው ስራ እግዚአብሔር የሚከብርበት ነው። በዚህች ቤተ ክርስቲያን እግዚአብሔር በእነዚህ 30 ዓመታት የሰራው ስራ እሱ ምን እንዲልበት ነው? እንዲከብርበት። ስራው ረቂቅ ነው፣ ምጡቅ ነው። በአይምሯችን እንዲና እንዲያ ነው ብለን አንጨርሰውም። ይሄ የጌቶች ጌታ የሚሰራው ስራ እኛ ከደረስንበት በላይ ነው። ክብር ለስሙ ይሆን። ፍራክሽን ኦፍ ሰከንድ ዋነኛ ወገኖች መኖር አንችልም። አንዳንድ ቦታ የጌታ አገለግል እንዲህ ይላለው። እስቲ እንደው ሳትተነፍሱ 1-3-4 ደቂቃ እስቲ ጠብቁ፣ ምንም ትንፋሽ አታውጡ፣ አታስገቡ ብላችኋል። የሚገርማችሁ ማንም ሰው 5 ደቂቃ ሳይተነፍስ አየር ሳያስገባ ሳያስወጣ የሚኖር የለም። እጅ እንኳን ራሱ እንደ ቀላል የምናያት ነገር ከማን ነው? እሱ ከእሱ ነው። ክብር ለስሙ። የእጆቹን ስራ ለማድረግ ከፈለግን እኛው ራሳችን ይመስላል። እኛው ራሳችን ዝም ብላችሁ ራሳችሁ አፈጣጠራችንን እንየው እስቲ። ረቂቅ ምጡቅ የሆነ ጌታ ሃሌሉያ። ይሁን እስቲ ጆሮን እዚህ ጋር አድርጎ አይንን እዚህ ጋር ሰክቶ እግር እንደዚህ ሆኖ እጅ እንደዚህ ሆኖ የምናየው ማናየው አካላችን ነገር ሁሉ ከዚህም ያለፈ እነዚህን የምናያቸው ነገሮች ሁሉ የማናየውን ነገር ሁሉ የሰራ የጌቶች ጌታ ነው። ክብር ለስሙ ይሁን። እስቲ ስራው ታላቅ ነው በሉልኝ። ድገሙት እስቲ። አሁን መዝሙረ ዳዊት 119 በቅንፍ 73 ላይ እጆች ሰሩኝ፣ አበጃጁኝ፣ እንዳስተውል አደረጉኝ፣ ትእዛዛትህንም እማራለሁ። እጆች ሰሩኝ፣ ምን አሉ? አበጃጁኝ። ያንተ እጆች ናቸው የሰሩኝ፣ ያንተ እጆች ናቸው ያበጃጁኝ። ለዚህ አመሰግናለሁ። እንዲህ በሉልኝ። ከጎናችሁ ያለውን ሰው የምስጋና መስዋዕት ሁሉ ጊዜ ከከንፈር አይታጣበሉት። እስኪ ደግማችሁ ደስ ይለኛል ወገኖች። ሁለተኛው በጣም ልፍጠን። ሁለተኛው ይሄ ሰው ምስጋናን እንድናመሰግን መዝሙረኛው የሚፈልገው ለምንድን ነው? ምክንያቱ ምንድን ነው? ወይም እሱ ራሱ ሲያመሰግን ምንድን ነው ብንል እዚሁ ቦታ ላይ የሚገርማችሁ እግዚአብሔር መሐሪና ይቅር ባይ በመሆኑ 4-5-6 እግዚአብሔር መሐሪና ይቅር ባይ ነው፣ ለሚፈሩትም ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የሥራውን ብርታት አሳየ። አቤት አቤት አቤት! እኔ እለዋለሁ ለዚህ ማንነቴ ጽድቅህ አይደለም፣ ንጽሕናህ አይደለም፣ ጸሎትህም አይደለም፣ አገልግሎትህም አይደለም፣ ምህረቱ ብለዋል። ምህረቱ እግዚአብሔር መሐሪና ይቅር ባይ ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ወገኖቼ እየበደልነው ይምረናል፣
እያሳዘንነው ይቅር ይለናል። እግዚአብሔር በምሕረቱ ባለጠጋ ነው። ክብር ለስሙ ይሁን። እግዚአብሔር ለሰው አይደለም። ሰው የሚገርማችሁ የሆነ ነገር አድርጋችሁ ከሆነ ሁል ጊዜ ያችን ያስባታል፣ ያስታውሳታል። እግዚአብሔር ደግሞ የሚገርማ በድለነው ይቅር ካለን በኋላ አያስበው። መዝሙረ ዳዊት 23 ቁጥር 6 ላይ በጣም የምወደው ጥቅስ፣ በጣም እኔ ቤተ ክርስቲያን የግዛው ጥቅስ ይባላል። በጣም የምወደው እንዲህ ይላል፣ ቸርነትህና ምሕረትህ ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ምኑ ቸርነቱ ምኑ ምሕረቱ እስኪ በሕይወቴ ዘመን ሁሉ ምን ይሉኛል? ይከተሉኛል። በእግዚአብሔር ቤት አይበሉት እስኪ ባካችሁ። አያችሁ፣ በእግዚአብሔር ቤት ውስጥ ለመኖራችን ምሕረቱ፣ በእግዚአብሔር ቤት ውስጥ ለመኖራችን ቸርነቱ፣ ክብር ለስሙ ይሁን። አመስግኑት እስቲ ከቻላችሁ ባላችሁ። ሃሌሉያ። በሕይወቴ ዘመን ሁሉ ይከተሉኛል፣ ደግሞስ በእግዚአብሔር ቤት ለዘላለም እኖራለሁ። ይሄ ጌታ የማይለወጥ ጌታ ነው። ይሄ ቃሉን አይለውጠው። ለእስራኤላውያን እንደዚህ አላችሁ፣ እንደዚህ ብሎ ሚልክያስ ምዕራፍ 3 ቁጥር 6 ላይ ተናግሯል። እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ሰይጣን ይከሳል፣ ይሸነግላል። እግዚአብሔር በመንፈሱ ይወቅስና ምሕረቱን ደግሞ ያደርጋል። አንዳንድ ጊዜ ብዙ ሰዎች የሰይጣንን ክስ ነው የሚያደርጉት። ትላንት ስለሰሩት፣ አምና ስላደረጉት ንስሐ ገብቷል እኮ ያንን እያመጣው ጊዜ ድቅን ያደርግባቸዋል። ከዚያ የሆነ ፊቱን እንዳያዩ ያደርጋቸዋል። የሰራዊት ጌታ እግዚአብሔር ከሳሻችንን ጥሎታል፣ ፈጥፍጦታል። ክብር ለስሙ ይሁን። ይሄ ጌታ የሚምር የሚራራ ቸር አምላክ ነው። ክብር ለስሙ ይሁን። በቸርነቱ ምግብን የሚሰጥ ቃል ኪዳኑን የሚያስብ ቃል ኪዳኑን የማይረሳ ርስትን የሚሰጥ እግዚአብሔር ነው። ለዚህ ነው ይሄ ሰው እግዚአብሔር መሐሪ ነው፣ ይቅር ባይ ነው እያለ ይተረክልናል። ጊዜ በኖረ እያንዳንዱ ቃላቶች ወገኖች የተሸከማቸው ነገሮች በጣም ያስደንቁ ናቸው። ግን ጊዜ ስለሌለ እናንተ ባርጋችሁ እዩ፣ ጠጋ ብላችሁ። ክብር ለጌቶች ጌታ ይሁን። እግዚአብሔር የሰራልን ስራ ብንቆጥረው የትየለሌ ነው ወገኖች። በተደረገልን ነገር ሁሉ ጊዜ እግዚአብሔርን ልናመሰግነው ይገባል። ክብር ለጌቶች ጌታ ይሁን። እሱ እስኪያስታውሰን ድረስ መጠበቅ የለብንም። እሱ ያደረገውን ነገር እስከሚያስታውሰን ድረስ በፍጹም ወገኖች፣ ሊገርማችሁ እግዚአብሔር አምላክ ያደረገው ነገር ሁሉ እሱ እንድናመሰግን መሆኑ የእግዚአብሔር ቃል አበክሮ ነው የሚያሳስበን። ስለዚህ መጥቶ እስኪጎተጉተን እስኪያስታውሰን አይደለም። ኖ በፍጹም። ያዕቆብ የሚገርማችሁ ከቤቱ ሲወጣ ቅድም ለወዳጅ ስነግረው ነበር፣ እዚህ ቦታ ላይ ሲናገረው ነበረ መጋቢ ግርማ። ያዕቆብ የሆነ ከቤተሰቡ ጋር ታሪኩ ረጅም ነው፣ ግጭት ተፈጠረ በሱ ምክንያት፣ በሱ ድርጊት። ስለዚህ እናቱ እንዲሸሽ ፈለገች፣ አደጋ እንዳይደርስበት። ወዴት? ወደ አጎቱ ቤት። ምን አስይዘው? አንድ በትር አስይዘው። ለዚህ ነው ቅድም የኋላችሁን እዩ ያልኳችሁ። አንድ በትር አስይዘው ሂድ አለች። ምናልባት እሷም ራሱ ውሻ መንገድ ላይ ካገኘው የሆነ ነገር ካገኘው ምናልባት እሱ እንዲከላከል ይመስለኛል። እሱ ሰጣ ሄደ። የሚገርማችሁ እግዚአብሔር ከአባቱ ጋር እንጂ ከእሱ ጋር ተገናኝቶ አያውቅም። ለመጀመሪያ ጊዜ እግዚአብሔር በምድረ በዳ ተገናኘ። ደክሞት በዚያ በረሃ ድንጋይ ተንተርሶ ተኛ። ደግሞ ስሙን አላው የሰራዊት ጌታ እግዚአብሔር ወደ አዲስ ምዕራፍ ያሻግረናል። አሜን። እንደዛ ነው ፊል ያደረገ ወደ አዲስ ምዕራፍ። እስቲ አሜን በሉ። አሜን። ወደ አዲስ ምዕራፍ ጮክ ብላችሁ አሜን በሉ። አሜን። ወደ አዲስ ምዕራፍ ክብር ለስሙ ይሁን።
እና ከዚያ ተንተርሶ ተኝቶ እያለ መሰላል እሱ ባለበት ቦታ ወደ ሰማይ ተዘርግቶ መላእክት ይወጣሉ ይወርዳሉ። ድምፅ ከላይ እግዚአብሔር አሰማ፣ ራሱን አስተዋወቀ። የመጀመሪያ እኔ የአባት አለውና ከዛ በኋላ ዘረዘረለት አምላክ ነኝ ራሱን ገለጠለት፣ አስተዋወቀውና ከዛ በኋላ የተስፋ ቃል ሰጠ። ወደ አዲስ ምዕራፍ አሜን አሜን በሉ። ወደ አዲስ ምዕራፍ የተስፋ ቃል ሰጠው። ዘፍጥረት 28 ልዩ እናንተ ነገረውና ከዛ ይህን ሁሉ የነገርኩን እስከማደርግልህ ድረስ ምን አልልህም? አይተወኝም በሉ። አይተወኝም በሉ። እግዚአብሔር አዲስ ነገር ያደርጋል። ያንን ደግሞ እስከሚያደርግላችሁ ድረስ አይተዋችሁም። እኔ በምናብ አይደለም፣ ዝም ብዬ አይደለም የምናገረው፣ በስሜት አይደለም። የሰራዊት ጌታ እግዚአብሔር አዲስ ነገር ያደርጋል። እሱን ደግሞ እግዚአብሔር እስከሚያደርግላችሁ ድረስ አይተዋችሁም። አይተወኝም በሉ። አይተወኝም በሉ። ይሄ ሁሉ ነገረውና 21 ዓመት ታሪኩን በሙሉ እናንተ እዩት። እዚያ አሳለፈ አጎቱ ቤት። እግዚአብሔር ከሱ ጋር ነበረ፣ እየባረከው የሁለት ክፍል ሰራዊት ሆነ። ከዚያ በኋላ የላባ ፊት ተለዋወጠበት። ተናገረ ለቤተሰቦቹ፣ የአባታችሁ ፊት ተለውጦብኛል፣ የአባቶቼ አምላክ ግን ፊቱ አልተለወጠም። በቃ እኔ አሁን ወደ ምድሬ መሄድ እፈልጋለሁ። እግዚአብሔር አምላክ ያኔ ተናግሮኛል። ስለዚህ ኑ ተነሱ። እነሱም ተስማሙ። ተመለሰ ወደ ምድሩ። ከዛ በኋላ እናንተ አበሩዝ ዘፍጥረት 35 ሙሉ እግዚአብሔር ያደረገለትን ረሳ። ሁሉ ነገር ሆኖለት ከወንድሙ አስጥሎት የሚቆጥረውን ነገር እግዚአብሔር አምላክ ሰጥቶ ባርኮት፣ በልጆች ተባርኮ፣ በቤተሰብ ተባርኮ ከዚያ በኋላ የረሳው ይመስላል። እግዚአብሔር ወደ እሱ መጣ። ወደ እናንተ ይምጣ። አሜን። ወደ እሱ መጣ እና እንደዚህ አለ። ያኔ ከአባት ቤት ወጥተህ ስትሄድ በምድረ በዳ በተገናኘው ስፍራ እዚያ ቦታ መሠዊያን ስራልኝ፣ እኔን የምታመሰግንበት፣ እኔን የምታከብርበት መሠዊያን ስራልኝ እግዚአብሔር አለ። ከዛ ቅድም ወዳጅ የተናገረውን ነገር እሱ ራሱ ለቤተሰቡ ተናገረ። ልብሳችሁን ለውጡ፣ ተቀደሱዋል። ኮተት ይዘው ወጥተው ነበር። እግዚአብሔር የሌለበትን ነገር ቤት ውስጥ እሱ ማያውቀው ነገር ነበረ። እሱ ሁሉ ተጠረገና ከዛ በኋላ የሆነ ቦታ ላይ ተቆፍሮ ተቀበረ። እንዲህ አላቸው፣ በመከራዬ ጊዜ ለረዳ። ሃሌሉያ። በመከራዬ ጊዜ ለረዳ፣ በሄድኩበትን መንገድ ሁሉ ከኔ ጋር ለነበረ መሠዊያ ላደርግ ነው። እስቲ በመከራችሁ የረዳችሁ ሰው እስከዛሬ ከልቤ ነው ይሄንን እላለሁ። በመከራ በሄዳችሁበት መንገድ ሁሉ ያልተለያችሁ ጌታ ለዚህ ጌታ ምን ይገባዋል? ሲባራለት ገባውና የሰው እንደዚህ አለ፣ ለባሪያ ከሰራው ምሕረትና ከእውነት ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆኛለሁ። ይሄ ነገር ለምን አሁን ተደራድሮ በተቀመጠ ሰዓት ትዝ አላለውም ማለት ነው። ይሄን የተናገረው እኮ በዚያም ጊዜ በጭንቁ ሰዓት ነበር። ዘመኑ እግዚአብሔርን የምናመሰግንበት ብዙ ምክንያት አለ። ይሄ ወዳጄ እዚህ ቦታ ላይ የእናንተ ሰብሳቢያችሁ ሲናገር ካፌ እየነጠቀው ይመስለኛል። ይኸው እዚህ ጋር ጽፈው ስናጠፋ እግዚአብሔር አምላክ እየመለሰ ይቅር እያለ፣ ስናጣ ከበረከቱ እግዚአብሔር እያረፈረፈ፣ ስንወድቅ እያነሳ፣ ስንታመን እየፈወሰን፣ ስንደክም እያበረታን ተሸክሞ እግዚአብሔር አምላክ ለዚህ ያበቃን። ክብር ለስሙ ይሆንለት። ወገኖቼ ስንፍናችን ካልሆነ በስተቀር በጭንቅላታችን እንኳን ተደፍተን ብናመሰግነው አንረካ።
ስንፍና ከያዘን የሆነ ነገር ብይ ካለብን በጣም ከባድ። አንድ ወዳጄ ሰሞኑን አንድ ነገር ነገረኝ። እንደዚህ በአንድ ጉዳይ እያወራን ስለ አገልግሎት ሁለት አገልጋዮች አሉ። እንግዲህ አገልጋዮች በጣም ይቅርታ አድርጉልኝ፣ ያው ለነገሩ ትተጉበታላችሁ። ሁለት አገልጋዮች ለኮንፈረንስ ወደ ክፍለ ሀገር አብረው ሄዱ እና አንድ ክፍል ተያዘላችሁ። እዛ ሆቴል ውስጥ አመሹና ከዛ በኋላ በቃ እንግዲህ ነገ አገልግሎት ስላለን ቶሎ በጊዜ ትንሽ አመስግነን እንተኛ ተባባሉና በቃ 9 ሰዓት ላይ እንቀሳቀስና በእግዚአብሔር ፊት እግዚአብሔርን እያመሰገንን ስለ አገልግሎታችን እሱን እንለምነዋለን ተባባሉ አለ። እሱ ነው ያለ እና ከዛ ያው ጸልየው ምሽት ላይ ተኙ። 9 ሰዓት ሲደርስ አንደኛው አገልጋይ ሁሉ ጊዜ በዛ ሰዓት እየተነሳ ይጸልይ ስለነበረ ነቃና ከዛ በኋላ ተነስቶ ፊቱን ታጥቦ ይህንን አብሮት ሊያገለግል የመጣውን አገልጋይ ይቀሰቅሰዋል። ሲቀሰቅሰው ትንሽ ልተኛ ይለዋል። ይህ አገልጋይ መጸለይ ጀመረ። የነቃው አገልጋይ 10 ሰዓት ሆነ። ሄዶ 1 ሰዓት ይበቃል አሁን ከዚህ በኋላ ብሎ ሄዶ ይቀሰቅሰዋል። እባክህ ተወኝ ትንሽ ልተኛ እኔ እንቅልፌን አልጨረስኩም ይለው። 11 ሰዓት ሆነ። ቀሰቀሰው። አቦረፍልኝ ያለኛል እሱ ነው ያለ። አቦረፍልኝ ያልኩኝና እንደዚህ አየት አድርጌ ከዛ ጸሎቴን ቀጠልኩኝ። 12 ሰዓት ሲሆን እሱ ራሱ ተነሳ። እኔ ጸሎቴን ጨርሼ መጽሐፍ ቅዱስ እያነበብኩ ነበረ። ከዛ በኋላ ምን ነካ 9 ሰዓት ላይ እንጸልያለን ተባብለን አልነበረም እንዴ? ኮስተር አለብኝና አለ እየከሰስከኝ ነው እንዴ አለኝ። ምን ከሳለው? ጸሎት እኮ ነው። ምን ከዛ እየከሰስከኝ ነው፣ እግዚአብሔር ከሳሽን ጥሎታል እና ይህ አገልጋይ ትንሽ ተሰማውና ሲወጣ አንተ ላይ ነበር እንደ የወደቀው አለ። ለምን አዚም ጥሎበታል? ሰሙን እግዚአብሔርን ለማመስገን ክብር ለጌቶች ጌታ ይሁን። ጋሻ ሆነን እኮ የሚያስፈራ ነገር እያለ እግዚአብሔር አምላክ አሳለፈን። ገደል የሆኑ ነገሮች በጣም ብዙ ነገሮች እያሉ እኮ እግዚአብሔር አምላክ አሻገረን። ክብር ለስሙ ይሁን። አብርሃም ፈርቶ እያለ እንደዚህ ያለ ወደሱ መጣ። ራእይ ወደሱ መጣ። አብርሃም አትፍራ፣ እኔ ላንተ ምን ነኝ? ጋሻ ነኝ፣ ዋጋ ምድር ታላቅ ታንተ እያለ እኮ ስንት ጊዜ እግዚአብሔር የሚያናውጠን ነገር እያየን እየፈራን ወደ እኛ መጥቶ ያ የፈራነውን አሳለፈን። ዋ አይገባውም እንዴ? ክብር ታለ ሶስተኛው የመጨረሻ አብረን እንጸልያለን። አይኔ በጣም ይቅርታ። እንግዲህ ሶስተኛው የመጨረሻ መድኃኒትን ለሕዝቡ የሚሰጥ አምላክ በመሆኑ ያመሰግናል። ቁጥር 9 10 አቤት እንዴት ደስ እንደሚለን ጥቅስ። መድኃኒትን ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። መድኃኒትን ለሕዝቡ ለራሱ ለሕዝቡ እግዚአብሔር ሰደደ። መድኃኒትን የሚሰጥ እሱ ነው ወገኖች። ኪዳኑን ለዘላለም የሚያጸና ተናግሮ ቃሉን የማያጥፍ እግዚአብሔር ኪዳኑን የሚያጸና ያዘዘውን የሚያደርግ ይሄ እግዚአብሔር የተቀደሰ አምላክ የተፈራ አምላክ ነው። ክብር ለስሙ ይሁን። ስሙ እግዚአብሔር ለሕዝቡ የሥጋ ፈውስ ብቻ አይደለም ይሰጣል። እውነት ነው። እንታመማለን። አዎ እንታመማለን። ስንታመም እግዚአብሔር ፈውሰን እንላለን። ሊፈውሰን ይችላል፣ ላይፈውሰንም ይችላል። እውነት ነው። እግዚአብሔር መድኃኒታችን ነው። ለሥጋችን ፈውስን ያደርጋል። ከዚህ ያለፈ የነፍሳችን ፈዋሽ የሰራዊት ጌታ እግዚአብሔር ነው። ክብር ለስሙ። ነፍሳችን ትታመማለች። ምንድነው የሚያሳምማት ብትሉ ኃጢአት ያሳምማታል። ነፍሳችን ትታመማለች፣ ትታወካለች።
የታመመው። ታዲያ ለነፍሳችን እኔ ነኝ ያለ በዚህ ዓለም ላይ ያለ ስፔሻሊስት ሊያከማት አይችልም። ለነፍሳችን መድኃኒት ሊያዝላት አይችልም። ነገር ግን አንድ አለ፣ ብቸኛ የጌቶች ጌታ የነገስታት ንጉሥ ዛሬም ከብሮ በአባቱ ቀኝ ያለ ይሄ ኢየሱስ ክርስቶስ ነው። እሱ መድኃኒት። እኔ እገረምበታለሁ በዚህ ጌታ። አንድ ልጅ ነው ያለችኝ እና ኦልሞስት የዛሬ 25 ዓመት ታሪክ ነው የምነግራችሁ። 26 ዓመት ሊሞላው ባለቤቴ ታመመች። በጣም ብሊት ታረቅ ስለነበረ ሐኪሞች ከአቅማቸው በላይ ሆኖ በቃ አድሚት እናድርጋት ብለው አስተኛዋት። ዘውዴ የ8 ወር እርጉዝ ናት። ልጅ እየጠበቁ እያለሁ አመመች። በጣም ከባድ ነው አለኝ ሐኪሙ። ተስፋ የሚያስቆርጥ ነው የነገረኝ። በጌታ ፊት መጸለይ ጀመርኩ። አገልግሎቴን አላቋረጥኩም። ይገርማል። እሷ ሆስፒታል ተኝታ ማታ ማታ እየሄድኩ ዛታል። የሆነው ታሪክ ዶክተር ሚካኤል የሚባል እኛ ቤተክርስቲያን ውስጥ በሽምግልና በስብከት ፕሮግራም በመምራት በጣም አክቲቭ የሆነ ሰው አለ። እዛ ሆስፒታል ውስጥ ነው የሚሰራው። እሱ ደግሞ ታሞ ነፍስ ውጪ ነፍስ ግቢ እዛ ተኝቷል። እና የኔ ባለቤት ራሷን እየሳተች ስትመጣ በቃ እሷን እናተርፋታሉና ኦፕራሲዮን ሩም ወሰዷት። በዛ ምሽት ተጠራርተው ሐኪሞች ኦፕራሲዮን አደረጓት እና ወዲያው ደግሞ ዶክተር ሚካኤል የዛን ሌሊት አረፈ። እሱን የምታውቁ ሰዎች ልትኖሩ ትችላሉ። በጣም የታወቀ ሰው፣ ጌታን የሚወድ ሰው እና እነዛ ዶክተሮች በጣም እሱን የሚወዱ ስለነበረ ወደሱ ሮጡ። የኔ ባለቤት ኦፕራሲዮን ሩም ወሰዷትና የምትተኛበት ወሰዷት። እዛ አገኘኋት። ጠዋት ስመጣ እና ከወደ የወጣችዋ ልጅ የኔ ልጅ እዛ በጨርቅ ተጠቅልላለች። ረጅም ነው ታሪክ። አድራ ውላ አድራ ሌሊት ሌላ ሰው ኦፕራሲዮን ሊያደርጉ ሲገቡ በጨርቅ የተጠቀለለች ክስት ያለች ክስል ያለች አንዲትን ጸልይ ያያል እና ተደነጋገጡ። ማን ነው ሲያምጥቶ የጣላት ተባለ። ከዛ ለካስ ሌሎች ሰዎች እዛ ይህንን የሚያውቁ ዶክተሮች ስለነበሩ ተረስቶ ነው በዶክተር ሚካኤል ምክንያት ተባለና ከዛ በኋላ ሲነጋ እኔ ጠብቃለሁ እዛ ማሞቂያ ውስጥ ትኖራለች እንግዲህ ብዬ ነው እኔ ማስበው እና ቶሎ መጡና የሚገርማችሁ ቶሎ ይዘህ ሂድ፣ ይኸው ጽፈንልሃል። እዚህ እኛ ኢንኩቤተር የለንም፣ ማሞቂያ የለንም፣ ጥቁር አንበሳ ጽፈንልሃል፣ ከተረፈችልን ይዘህ ሂድ ተባልኩ። እሱ መድኃኒት የጌቶች ጌታ በእግዚአብሔር ፊት ነው ምናምን ደነገጥኩ። ሳያት ይሄ በሙሉ ነጭ ነው፣ ክስት ያለች እንደው ስታዩ ራሱ ለአይን ራሱ በጣም ይከብዳል፣ በጣም ይከብዳል። ይዤ ሲሄድ መታወቂያ ተባልኩ። የእኔ ደግሞ ቀልብ መታወቂያ ቤት ረስቼ ነበር። አንቀበልም አለ። እንደዚህ አፋፍ ላይ የደረሱ ልጆች እኛ ላይ ጥለው ይሄዳሉ። ስለዚህ በፍጹም አንቀበልም አለ እና ምን ላድርግ ከማልቀስ በስተቀር። የሚገርማችሁ ልክ በዛ ሰዓት ላይ እንደ ትላንትና የሰበኩትን ቃል ለጉባኤው የሰበኩትን እመን ብቻ አትፍራ የሚል ነበር። ይህን የሰጠው ቃል እኮ ልትሰብክ ብቻ አይደለም ላንተም ነው አለኝ መንፈስ ቅዱስ። ክብር ለጌቶች ጌታ ይሁን። እመን አለኝ። እመን ልጅ በሕይወት ትኖራለች አለኝ። እንደዚህ ድርቅርቅ ያለች በሕይወት ትኖራለች አለኝ። ከዛ በኋላ የባለቤት እህት ነበረችና ለእሷ ሰጠውና እሷ ውጪ ይዛ ተሸክማ
እኔ ደግሞ ታክሲ ያለ ላዳ ነበረ ይዤ ሄድኩኝና መታወቂያ ይዤ ስመጣ አንቺ ከዚህ እንዳትነቃነቂ እንቀበልሻለን አሉና እሷንም እዛው ይዘዋት እና ልጄ ማከም ጀመሩ። እኔ እዛ ስደርስ የሆነ ነገር ተሰካክቶላታል። ከዛ በኋላ ከአንድ ሰዓት በኋላ እንደዚህ ያሉ ልጅ በጣም ጤናማ ነው፣ አተነፋፈሷ ጤናማ ነው፣ የደም ምቷ ጤናማ ነው። ስለዚህ የምግብ እጥረት ብቻ ነው ያለባት። ስለዚህ ይሄ ነገር ደግሞ በጣም ቀላል ነው፣ የእናቷን ጡት እንዲሰጧት አድርግ ተባለ። በቃ ሌላ ምንም አልተባለ። እንደዛ ክስት ያለች ልጅ ይዣት መጣሁ። ግሉኮስ ተደርጎባት ይዣ መጣሁና የእናቷን ጡት የሚገርማችሁ አሸት ተደርጎ ሲሰጣት ምጥምጥ ታረቀችው። እግዚአብሔር ለሕዝቡ መድኃኒትን ይሰዳል ማለትን በሕይወቴ አይቼው ነው የምነግራቸው ወገኖቼ። እግዚአብሔር መድኃኒት ነው ለሕዝቡ። ክብር ለስሙ ይሁን። ታዲያ ይቺ ልጅ የሚገርማችሁ ዛሬ ኮሪያ ሆስፒታል ሐኪም ናት፣ ታክማለች። እሷ ልነግራችሁ ብቻ አይደለም፣ ይሄ የጌቶች ጌታ፣ ይሄ የነገስታት ንጉሥ እሱ መድኃኒት ነው። ክብር ለስሙ ይሁን። የሥጋችንን መድኃኒት የነፍሳችንን መድኃኒት ነው። ያድናል። አሜን። በደንብ አሜን። ያድናል። እኔ እነግራችኋለሁ የታመነው ጌታ ታሪክ እየተረክን በጳውሎስ እግዚአብሔር የሞተውን አስነሳ፣ በጳውሎስ አጋንንት ወጣ፣ እንዲሆነ እያልን ዘመናችንን አንጨርሰው። ይሄ የጌቶች ጌታ ዛሬ ይሰራል። እኔ ነው ማምነው። አሳፍሮኝ አያውቅም። በእውነቴ ነው የምነግራችሁ፣ ስሜቴን አይደለም የምነግራችሁ። ይሄ የጌቶች ጌታ ሲያድን አይኔ አይቶታል። ሲያድን አይቶታል። ሲዘጋው እንደዚህ ይላል። ሰዓት ስለሌለኝ አልቆይም ከዚህ በላይ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም። እግዚአብሔርን መፍራት ምንድን ነው? እሱ ጥበብ ነው። እግዚአብሔርን መፍራት መንቀጥቀጥ ማለት አይደለም እኮ፣ እሱን ታምኖ ለእሱ መኖር። መፍራትማ አጋንንት ይፈራሉ ይቀጠቀጡም አለ አይደለም ይለው። እየታዘዙ መኖር፣ በእሱ ኦቨርወልሚንግ መሆን፣ በእሱ መወረስ፣ ለክብሩ መወረስ። እኔ እንጃ ይቺ ቤተክርስቲያን አሁን ካለው 3-4 እጥፍ ትውልድ ይመጣባታል። ይሄ ያላስደሰተው ወገኖች፣ የቀደሙት አባቶቻችን ኑሯቸው ሁሉ እግዚአብሔር ማመስገን ነው። በምን ውስጥ ብትሉኝ፣ በመከራ ውስጥ እንኳን በመከራ ውስጥ ተናግረው እንደኋላ አላውቅም። እኔ ቴንደር የሚባል ሰው በጣም የታወቀ እንግሊዝ ሀገር ውስጥ የሚገርማችሁ በጣም ልቡ የተቀጣጠለ በምስጋና የተሞላ ሰው ተው ተባለ። ተው ይሄ የምትከተለውን ጌታ እንደዚህ የምትለውን ተው ተባለ። አልተው። ጉድጓድ ተቆፈረ። ጉድጓዱ በጣም ጥልቅ ነው። ጉጉል ብታረጉ ታገኛላችሁ። ጥልቅ ነው ጉድጓዱ። እዚህ ጉድጓዱ ውስጥ ነው የምንጨምር። ተው ጨምሩኝ። እኔ እግዚአብሔርን እስከ ሕይወቴ ፍጻሜ ድረስ አመሰግነዋለሁ። ጣሉት ጉድጓድ ውስጥ። እዚያ ጉድጓድ ውስጥ ሆኖ በቀጭን ድምፅ ወደ ላይ የሚወጣ እግዚአብሔር ሆይ አመሰግናለሁ። ሰው እያጣጣረ እያለ ምስጋና። እስኪ ምስጋና ብላችሁ ጩኹ። ጳውሎስ ወንጌል እየሰበከ እያለ ይሁንና ሐዋርያት ሥራ ምዕራፍ 16 በቃ ወደኋላ ሄጄ አልናገረውም። ትንሿን ብቻ ልንገራችሁና ወደ ጸሎት እንሄዳለን። አሰረ፣ ተገልጦ ተቃጥሎ እሱ ሲላስ በመንፈቀ ሌሊት እየጸለየ በዜማ እግዚአብሔር በሚሉት ደም እየፈሰሳችሁ
ምናልባትም አልበሉ ይሆናል። ምክንያቱም ሲቀጠቀጡ ነው ያሉት በገበያ እያዞሯቸው። እነዚህ ሰዎች የሚገርማችሁ እዛ እስር ቤት ውስጥ እያሉ እግዚአብሔርን ያመሰግናሉ፣ ይጸልያሉ። የገባው ሰው ደም እየፈሰሰ ያመሰግናሉ። ምድር ተንቀጠቀጠች። ስናመሰግን የሰራዊት ጌታ እግዚአብሔር በክብሩ ይገለጣል። አሁን እናመሰግናለን። እግዚአብሔር ታሪክ ይሰራል። ምናልባትም የአንዳንዶቻችን እንቆቅልሽ የሰራዊት ጌታ እግዚአብሔር አሁን የሚፈታበት ሰዓት ሊሆን ይችላል። ያለቀሳችሁ ሰዎች ምናልባት እግዚአብሔር ከዚህ በኋላ የምትስቁበትን ዘመን ያመጣላችኋል። ኢዮብ ልጆቹ አሉ፣ ሚስቱ ራሱ በቃ የብላው ዛሬ እግዚአብሔር ትላለህ ስለሆነ ሞትያ ያሁን በመከራሱ ላይ ዘንቦ ያቁቴን ወደዚች ምድር መጥቻለሁ፣ ያቁቴን መመለሳለሁ። እግዚአብሔር ሰጣ፣ እግዚአብሔር ነሳ። የእግዚአብሔር ስም እንዴት ይሆን እንላለን ከሱ የተነሳ። ስለዚህ ልጨርስ የነገርኳችሁ ልደመድ ነው። ለእግዚአብሔር የምስጋናን መስዋዕት እናቀርብ። መዝሙረኛው ለእግዚአብሔር የምስጋናን መስዋዕት ያቀረበበት 3 ምክንያት ነው ነገር። እንደው ሌላው እስካሁን ድረስ የተናገርኩትን ሁሉ በተረሱ እነዚህ ነው ያጣሱ። ምንድን ነው ስራው ታላቅ? እስቲ ስራው ታላቅ ነው። ስራው ታላቅ ስለሆነ እግዚአብሔርን ያመሰግናል። ሁለተኛው መሐሪና ይቅር ባይ ስለሆነ እግዚአብሔርን ያመሰግናል። እስቲ እግዚአብሔር መሐሪ ነው በሉልኝ። ሶስተኛው መድኃኒት ሰጪ ስለሆነ ያመሰግናል። ስራው ታላቅ ነው። መሐሪና ይቅር ባይ ነው። መድኃኒትን ለሕዝቡ የሚሰጥ ነው። ምንድነው? አምስተኛ ፎቅ ወደ ላይ ከፍ ነው። ወደ ላይ ቁመት ብቻ ነው ልጄ። ምንድነው እንደዚህ ቁመት ብቻ? አላባት ሚራም አንተ በቃ እንደ ጌጆን ልጆን ስለወለድ ስለኔ አታውቅም ማለት ነው። እኔ እኮ ቁመት ብቻ አይደለሁ። እኔ አየተና መሰረተ ክርስቶስ በፍጹም ቁመት ብቻ አይደለሁ። ስለኔ አታውቅኝም ማለት ነው። አባይ ሚራም ስለማትጎበኘኝ እኮ ነው። ደግሞ ጎበኘኝ ትላለህ። ደግሞ መቼ ጋብዘኝ ታውቅና? አንድ ቀንም በሌለት ቀን ጋብዘኝ አታውቅም። ለመሆኑ 10ኛ ዓመቱን ስታከብር ለብቻ በላ? ለምንድን ነው በሌለት ቀን አጠራኸኝ? በ10ኛ ዓመትህ ያልተነካ ግልግል ያውቃል ያገሬ ሰው።
አባት ሚራል እኮ አስረኛውን ልደት ክብረባል እኮ አላከበርኩም። ለምን ሲባል ይገርምሃል፣ ገና ጨቅላ አስረኛ ላይ ያለው የመጀመሪያ ልጄ ቤቴን ዓለም ብርሃንን ለማሳደግ እታች ላይ ወደፊት ዋጋው ላይ ያሉ ነበርና አራንዶ ልጅ ነው ያልከኝ? አይ እየጎበስክ ነው። ለመሆኑ 15ኛውስ? እሱም በህልሜ አስቤ ነበር። መቼም ሲችሉ ማርጋ ማናንሳል አይደል የሚሉት ማመስገንን የተደረገለትን ማያቀለ ዛግቻ ማለትም 15ኛውን ለማክበር ሲያስብ ማለቴ እያሰብኩ ነበር። ነገር ግን አባቴ ሁሉም ሰው የመሬት የርስት ጥያቄ አለበት እና መሬት ለመግዛት ወደ ጎን አደንዲስ ዞር ነበር። የመሬት ጥያቄ ነበረኝ እያልኩ ነው እና ከዛ ሰዓት እንኳን ይህንን ህዝብ ደግሼ ላበላ ሀሳቤ ከርስትና ከመሬት ጋር ነበር። እናም በሰዓቱ አባቴ ሚራል ጥገኛ ነበርኩ። እንደዛ ነው። እኔማ በላኸኝ ብዬ በምን ድሬ? እሺ 20ኛውስ? መቼም አይጠፋም አንተ። አባቴ ሚራል ለቅመኔ ነው ተው ለቅመኔ ነው። አስተውሎ መናገርስ በመልካም መሬት ላይ እንደተዘራ ዘር 70 እና 80 እንደሚያፈራ ዳና ሰብስቦ እንደሚያጭድ በቦታም እንደሚያስገርም ሰው አይደለም። ስትናገር በጣም ጥሩ ነው። ሁሉም ነገር ከፊት ያለው እንደሚፈልግ ከኋላም ያለ ይከተላል። ስለዚህ 20ኛውን ሲሆን አግብሬ ቢሆን ቢጠራ ማለት ባልጠራ እኔ ብለህ የወለድከው ኮትክተህ አሳድገኝ አንተ የጤና አጥቢያ ብለህ ወደዚህ ገፍተህ አንተን ሳልጠራ የሚበላ አንጀት ይኖራል። ልጄ ምክንያት ብዙ ነው። ተደረደረው የለም እኔ እሱ ብቻ ማለት አይደለም። 20ኛ ዓመት ለማክበር ስል ለሁሉም ነገር መቀመጫ ይቀድማል ብዬ እችን ምኩራብ ለማበጀት ለማስተካከል፣ ለማሳመር በጆሮ ነገር አባባ ጠጋ ጊዜ ሊላቀቅ አስራቴንም የልጆችን ማባቸውንም ኮንኮ ስጦታቸውን የሚሰጡትን ሁሉ ለዚህ ሰማያዊ ነጭ ለተቀባ ቤት እያዋሉ ስለነበረ እድሉ አልነበረኝም። 20ኛውን አልበላው ቁርጥ ነው። አይ ልጄ በእርግጥ እየጎበስክ ነው። እርግጠኛ ነኝ 25ኛውን ኢዮቤልዩ በደንብ ሞቅ ደመቅ አድርገህ በልተሃል። ያኔ ስለሚያልጠራኸኝም አባቴ ሚራል ነገሩን የሚታጠነው ለሌሊት ነው። እንዴት አድርገህ ነው ያዝከው? እባክህ ግዳም ተከተል። ከእኔ በላይ እኮ አሳስበኝ የማመን እኔ ልደትን ባከብር ከአንተ አልደብቅም። 25 ነው አይደል? 25ኛው ኢዮቤልዩ ማለት ነው። አዎ ዋናውን አይ እሱንማ አልሜ አስቤ አውቄ ጥያቄን ሰብስቤ ይዋዋጡና እንዳሁኑ እንብላለን
ከጠፍ ብዬ በሕዝብ ፊት ልቆም ስል ልጠይቅ ማማችሁ ልሰበስብ በሥርዓታችሁ አምጡ ሌላችሁ በጎ ስጦታችሁ ልጠይቅ አንድ ሁለት ስል አረግን ሄዳናሳ ስል አፌን ልከፍት ስል ማበን ስጡ ስል አረቆጆ ሊዘረጋ ስል እንደ አውሎ ንፋስ ክፉ አራሊቅ የሚባል በሽታ ሁሉም ቤት ያ ሁሉም እንደሚገራ ፈረስ አፉ ላይ ልጓም ያደረገበት ያ እንደ ኩዳዴ ጾም ባልና ሚስት ያፋታበት እኔም መቼ ነው አይንም ባይን የምታሳየው? ስነግሩ ውለህ ሳትሰማ ገባህ አለ። እኔ እኮ ቅድም እኮ ልጅ አለኝ ብያለሁ አይደል? ምን ልጅ ትለኛለህ? ቅድም በጨዋታ መሀል እንደ ዘካርያስ አንድ ልጅ አለኝ ያልከኝ ነው? አይ አባቴ ይላል ዘካርያስ እኮ አሁን ዘካርያስ አንድ ነው ይልም አይደለም። በዘመነ ኢሳይያስ የተነገረ ትንቢት ፈጻሚ የኢየሱስን መንገድ አጥራጊ አይደለም። ዘካርያስ እኮ አይደለም። በምን ጊዜ አንተ አሁንም ስለማታውቀኝ ነው። ቅድም ስድብ ይሁን ምክር ባላውቅም እንደ ጓሮ ማሽላ ወደ ላይ ብቻ እንደ አምስተኛ ፎቅ ወደ ላይ ብቻ ተዋባተኛ እንደሱ አይደለም። ስለማታውቀኝ ነው። እኔ ልጅ ብቻ አይደለም ያለኝ የልጅ ልጅም አለኝ። ይህንንማ ቁጭ ብዬ ነው የምሰማው። እሺ ያክብር ያክብር። ለመሆኑ ልጆች እነማን ናቸው? እሰይ አሁን ነው ወገቤን ይዞ መዘርዘር። ጎረቤት ሲያወራ ወደ ላይ ብቻ ፎቅ ብቻ ጨረቃ ብቻ ወደ ጨረቃ ብቻ አትሰፉ አትበዙ እንደሚሉ እንደተጠበቀ አይደለም እኮ ላንገሬ ገና በአስራዎቹ ገና በወጣትነቴ ቤቴን አላምራንም እንደምንም አሳደግኩና በቤተልና ባለማክፋት መካከሎች አንድ ያቆዩልኝ አንድ አጠራቅማችሁ ትሰጡታላችሁ። ልጨርስ የጀመርኩት እንደውኝ እናንተ አትቀስቅሱ። ለምስጋና አለ ቀና በቀና የሚያነሳ ብቻ አይደለም። ልጨርስ ኦርክራስባ እንትኑ አሁን ነው ስለ ራሴ ስላየጠነ መሰረተ ክርስቶስ የሚያወራበት የሚሞክርበት የሚሸልልበት። ሁለተኛ ልጄ ከዚህ አንድ 12 ኪሎ ሜትር ወረድ ስትል አላም ገና ላይ እንደምንም ጀግና ረዥም ወጣ ያለውን ልጅ ልባራ አላም ገና መሰረተ ክርስቶስ ይባላል። እኔ ብቻ ሊሞክር ተወኝ አባይ በላለን አምላኬ በብዙ ረዳኝና ከዚህ ትንሽ ወረድ ስትል ሸገር ከተማ መግቢያ ላይ ወለቴ ላይ ሌላ መሰረተ ክርስቶስ አምላኬ ረዳኝና አልጨረስኩም። አታንቀባጥሙ ድንጋባ በዚህ ታቆሙኝ አትደራደሩ። አልጨረስኩም ገና ምስጋና ላይ እያማለን እንዴ ብቻ አይደለም። አባቴ ሚራ ወይ እንደገና ከዛ ከቡታጅራ ወዲህ ስትመጣ ከአዲስ አበባ ወደዛ ቁርቁረት ስትወርድ እዛ አካባቢ ላይ በጉዲፈቻ ያደራጅ ተቀበልኩና ከአያት ክልል ወሰድኩና አዋሽ መልካ ላይ ምን የመሳሰሉ
ጥቁርና ነጭ የተቀላቀለ አማርኛና ኦሮሞኛ ተደባለቀ አንድ ላይ የሚያመልክ እዚህ ተቀበልኩና አሳድጌ አዋሽ መልካ አንዱ መሰረተ ክርስቶስ ልትባል ልጅ አለች። ወይ አልጨረስኩም። እቺ ቀን 30 ዓመት ብሎ ጠብቄያታለሁ። ዳዋ የፎከረኝ የዛተኝ በሹክሹክታ ያመኝ ይስማ። አሁንም 3 ዓመት አስቤ 3 ዓመት ጸልዬ ድንጋይ የምን ድንጋይ አሻሽሎ መስማት ጥሩ ነው። መሰረተ ድንጋይ ያልኩ ነው። ከዚህ በግራዬ በኩል ቁልቁለትን ከፈለግ በእግሪ ካለ በመኪና በቃ ከሌላ እንደኔ ዝም ብለህ ስትወርድ አንድ ሀሳቤ አድጋ አምላኬ ረዶኝ ጀምሬ ያደርጋል። አባቴ ይላል ወይዬ ልጄ ወብዛኛል። ጎበዝ እሱ ነው ጎበዙ በእኔ ያደረገ። እኔ ጎበዝ አይደለሁም። ጎበዙ ደካማውን ረዶት፣ ጎበዛው ደካማውን ደግፎት፣ ጎበዙ ደካማውን ሸፍኖት እሱ ነው ያደረገው። ምስጋና ባለቤት በሰማይ ነው ወደታች ላይ ባለው ነው። አባቴ ወይዬ ልጄ አምላኬ በብዙ ረድቶኝ፣ በብዙ ደግፎኝ፣ በብዙ አግዞኝ አንተንም ቅድመ አያት አድርጌሃለሁ ያልኩ ታዲያ ደከመኝ ሰለቸኝ ሳይ በብርታቴም በድካሜም አብሮ ከእኔ ጋር የነበረ መንፈስ ቅዱስ ዘሩን ሰጥቶ ስራልኝ ብሎ አደራ የሰጠኝ አምላኬ ከእኔ ጋር ስለነበረ ብዙ መሆን ችያለሁ። አሁን አባት አይደለሁም፣ አያትን ለመሆን ወቅቻለሁ። እነዛን 30ዎቹን ሲረዳኝ በቃ ሲረዳኝ አደረሰኝ። ታዲያ ለዚህ ጌታ ለአምላኬ እነዚህ 30 ዓመታት እግዚአብሔር ረድቶናል፣ አግዞናል። በእነዚህ 30 ዓመታት ደግሞ በተለያዩ ሰዎች አለን ብዙ አስበናል። ነገር ግን 30 ዓመት አገልጋዮችን በመወከል ማርቆስን እንደገና ደግሞ አባቶችን በመወከል በብዙ በመስጠት አገልግሎትን በመወከል ጸጋን ለመሸከም ነው ያሰብነው። ከምን አንፃር ነው እንደዚህ ያሰባችሁት ብላችሁ ብትጠይቁን አገልግሎት ማገልገል፣ አገልግሎት መጨረስ ጋሽ ማርቆስ አይተናል ማለት ነው። ተሰጥቶ ማገልገል፣ በሁለንተና ማገልገል ደግሞ ለጋሽ ጸጋ አገልግሎትን በሚመለከት ጋሽ ማርቆስን የምንሸልምበት ምክንያት እያገለገልን ላለን ቅዱሳን ስለሆነ አገልግሎ መጨረስ በጸጋንም እንደዚሁ ደግሞ በሁለንተና መሰጠት
ምንም አይነት ጥያቄ በሌለበት አቅማቸው እስከቻለ ድረስ ቤተክርስቲያን በ17 ዓመት ሁላችንም እንደምናውቀው ቤታቸው ሁሉ ነገራቸውን በመስጠት ያገለገሉንና እዚህ አንጻር አገልጋዮች ወክለው ጋሽ ማርቆስ ሁሉን አገልግሎት ደግሞ ጋር ይሰጋል እንሸልማለን። በዚህ ደስ የሚላችሁ ይመስለኛል። ጋር ይሰጋ መምጣት አይችሉም። አዲ ሊመጣ ለማል ካልመጣ ግን እሳቸውን ወክለው ጋሽ ዳዊት ለጋሽ ሰጋ ስጦታውን እንሰጣለን ማለት ነው። ያው ሲሰጥ እያገለገልን ያለን በትጋት ኃይል እስከማይኖረን ድረስ እንድናገለግል ምሳሌ እንዲሆን ጋሽ ሰጋ የሚሸልመው እግዚአብሔር አምላካችን ስም የተባረከ ይሁን። አዲ ከመጣ በጣም ካንተታለ ጋሽ ዳዊት ጋሽ ሰጋ ብለው ተረከቡናል ማለት ነው። ጉባኤው በጭብጨባ ማርቆስ እሺ ሰባዎት መጀመሪያ ወይ ስላለ ይመጣና አባቱ ያገለገሉትን አገልግሎት በማሰብ ቤተክርስቲያን የምትሰጠውን ስጦታ እጃቸው ይረከባል። ሐምሌና ነሐሴ ይገባል ብለን አስበን ክረምቱን ታሳቢ ሽልማት ነው። ትንሽ በገና ላይ ያሳዩንና ጉባኤው ጭብጭቦ እንሄዳለን። ትንሽ በገና ምን ጥሩ ይሆናል እንገራችሁ በቃ ችግር የለም እንገራችሁ ሽሪብሪ ሳይሆን የሄድሽበትን ምርጥ ጋር እግዚአብሔር አምላካችን የተባረከ ነው። ሁላችንም በተሰጠን ዕድሜ ጌታን አገልግለን እንድንጨርስ አገልግሎቴን ጨርሻለሁ፣ ብቻውን ጨርሻለሁ እንድንል እግዚአብሔር ጸጋውን ያብዛል። ክብር ለእግዚአብሔር ይሁን። ስሜ ነጋሽ ደክሲሳ እባላለሁ። በዚህ ቤተክርስቲያን እንኳን ለ30ኛው ዓመት በሰላም አደረሳችሁ። እኔ እንግዲህ እዚህ ቤተክርስቲያን የጀመርኩት ቤተክርስቲያን ስትጀምር ጀምሮ ነው። አብረን ነው እንግዲህ የጀመርነው። ግን ከዛ በፊት አጥቢያ ከመውጣታችን በፊት 07 እያለን የተወሰኑ ቀኖችን ተመላልሼ ነበር እዛ። ያኔ በጌታም አዲስ ነበርኩኝ። ልክ በ87 ዓመተ ምህረት ከጥቅምት ወር ጀምሮ ያው ጌታን አገኘሁኝ። እንግዲህ ከሁሉ ለየት የሚለውና መጀመሪያው ያው እኔ ለዚህ ቤተ ክርስቲያን የበኩር ልጅ ነኝ ማለት ይችላል። ምክንያቱም እዚህ ቤተ ክርስቲያን የመጀመሪያ ተጠማቂ ነኝ። እንደገና እንግዲህ ለኔ ይሄ እጥፍ ምስጋና ነው
ሚኖረኝ ማለት ነው። ሌላው ሌላ ቦታ ተጠምቆ ነው የመጡት ሌሎቹ። ስለዚህ ለዚህ ነው እኔ ለዚች ለአየር ጤና መሰረተ ክርስቶስ የበኩር ልጅ ነኝ ለማለት የደፈርኩትና እንግዲህ ልክ 1987 ጥቅምት ጀምሮ እዚህ ማታ ማታም እዚህ አዳር ፕሮግራምም እየመጣን ነበር። እሁድ ማዶ 07 የሚባለው ትንባሆ ሞኖፖል እዛ ስንመላለስ ቆየንና ልክ ግንቦት 5 ቀን ባለሳሳት ግንቦት ውስጥ 1987 ጀምሮ እዚህ እሁድ ፕሮግራም ማድረግ ጀመርን። ትዝ ይለኛል አንድ እሁድ የመጀመሪያው 30 ሰው ቆጥሬ ያለሁኝ 30 ሰው ሆነን እንደጀመርን አስታውሳለሁኝ። ከዛን ጊዜ ጀምሮ እንግዲህ እቺ ቤተ ክርስቲያን እግዚአብሔር እየረዳት እግዚአብሔር እያገዛት አሁን የደረስንበት ደረጃ ለመድረስ በቅታለች። እንግዲህ በዚህ መሃል ብዙ ጣውረዶችን ቢኖሩ እግዚአብሔር ደግሞ ከዚህች ቤተ ክርስቲያን ጋር ነበረና እግዚአብሔር ይናገረን ነበረ ቀደም ብሎ። እኛም እንግዲህ እግዚአብሔር ረድቶን እግዚአብሔር የሚናገረንን እየሰማን ያው እዚህ አሁን የደረስንበት ደረጃ መድረስ ችለናል። እዛ ጋር ጸጋ ናቸው ትንሽ ክፍል ነበረች። ሰው እየጨመረ ሲሄድ ክፍሉን እያሰፉ ከዛ አንዴ አሰፉ። አሁንም ሰው ሞላ። እንደገና ሁለተኛ ጊዜ አስፍቶ ያው ቤተ ክርስቲያኒቷ እኛ ራሳችን እንችለን የራሳችን የሆነ ህንፃ ሰርተን እስክንወጣ ድረስ ሲጠብ እያሰፉ እንድንገለገል ረድቶናል። እንግዲህ ጋይ ጸጋ ብዙ እቺን ቤተ ክርስቲያን የረዱ የዚህ ቤተ ክርስቲያን ባለውለታ ናቸውና በዚሁ መሰረት እንግዲህ እዛ እቺን ህንፃ ቦታ ከገዛም በኋላ የራሳችን ህንፃ ሰርተን ወደዚህ መግባት ችለናል። እንግዲህ እግዚአብሔር ረድቶ ማለት ነው። እስከ 30 የሚደርሱ ምዕመናን ነበሩ። ቤተክርስቲያኒቱ ምዕመናን እስከ 30 የሚደርሱ ነበሩ። ከዛ በፊት በተወሰነ 15 ሰው ተራርቆ ነው ያለው በአካባቢ ሰፈሩ በጣም ርቀት ስላለ ያው በዛ በተመታተነ ሁኔታ ቢሆን ሰዎች ይመጡ ነበር። መጽሐፍ ቅዱስ ጥናት ደረጃ ነው የስርጭት ጣቢያ ሳይሆን በመጽሐፍ ቅዱስ ጥናት ደረጃ እየተሰበሰበ መጽሐፍ ቅዱስ ጥናትና ትምህርት መጽሐፍ ቅዱስ ትምህርት እንማር ነበር እና ከዛ በኋላ ያው ምዕራብ አጥቢያ በአዲስ አበባ ደረጃ ምዕራብ አጥቢያ ተብሎ ተከፈተ። በምዕራብ አጥቢያ እየሄድን እናመልክ ነበር፣ እንገለገል። በአገልግሎትም ሰዎች ከዚህ እዛ እየሄዱ ያገለግሉ ነበር ማለት ነው። በዲቁና በተለያዩ ሁኔታ ያገለግሉ ነበር። የኛ አየር ጤና መሰረተ ክርስቶስ አጥቢያ ከመውጣቱ በፊት ያለው እንደዛ ነበር። ከዛ በኋላ ከጊዜ በኋላ በሂደት ምዕራብ አጥቢያ ያው ሰዎች ለመሄድ ስለሚቸገሩ ያው ሰዎችን እግር ጉዞ ለማስቀረትና ሁሉንም ለመድረስ ሲባል በየአካባቢው አጥቢያ እንዲከፈት ተወሰነ። ከዛ በኋላ ያው አየር ጤና መሰረተ ክርስቶስና ቃራኒ ቤተክርስቲያን በአንድ ቀን አጥቢያ እንዲወጡ ተወሰነ። አየር ጤና አካባቢ እስከ ቶታል ድረስ ያለው በሙሉ ጋሽ ጸጋ ግቢ አየር ጤና ተስፋ ድርጅት ተብሎ ነው በጊዜ በወቅቱ የሚታወቀው አካባቢ እና በዛን ጊዜ ጋሽ ጸጋ ግቢ ውስጥ ቤታቸውን ሰጥተው ያው
ያው ግልጽ ባልሆነ መንገድ ነበረ። መሰባሰብ ክልክል ስለነበረ ማለት ነው። ሰዎች በመንጠባጠብ ይገቡ ነበር። ያን ከተካፈልን በኋላ ደግሞ በመንጠባጠብ ነበር የምንወጣው እየተጠባበቅን ማለት ነው። እና ስለዚህ ጋሽ ጸጋ ግቢ ተስፋ ድርጅት አካባቢ ነበር ፕሮግራም የሚካሄድ ነበረው። በዚህ ጉዞ ውስጥ የቤተ ክርስቲያን ጉዞ ውስጥ የእርስዎ ድርሻ ምን ነበረ? በምን ነበረ ሲያገለግሉ የነበሩት? የኔ ድርሻ እንግዲህ እኔ ይገርመኛል። ያው እግዚአብሔር ሳምሶንን በኤሽታል ሸለቆ ያለማምዶ ነበር ይላል እና እግዚአብሔር በፈለገ መንገድ ነው ሊያለማምድ የሚችለው እና እኔ ገና ተማሪ ሆኜ ማለት ነው በየገባሁበት ቦታ የክፍል አለቃ፣ የተማሪዎች ተወካይ በተለያየ ቦታ እየገባ ብዙ ነገር ይሰራ ነበር እና ከዚህ የተነሳ ከብዙ ሰዎች ጋር ከዛ አልፎ ተርፎ በነበርኩበት ቀበሌም ሳልወድ በግድ ተመርጬ ሰራ ነበረ ቀበሌ ውስጥና አስተዳደራዊ ነገር ላይ ብዙ አልተቸገርኩም። በነበርኩበትም መስሪያ ቤት የአንድ ክፍል ኃላፊም ነበርኩኝ። ይሄ ጠቅሞኝ ሊሆን ይችላል። ገና በጌታ ልጅ ሆኜ ነው ያኔ እዛ በነበረው ችግር ምክንያት ማለት ነው በተፈጠረው በመሪዎች መካከል በተፈጠረው ግጭት እኛ ተመርጠን ያንን ነገር የተወሰነ ጊዜ እንድንሰራ ተደርገናል ማለት ነው እና እኔ ከምንም በፊት በመሪነት ነው አገልግሎት የጀመርኩት። በዛን ጊዜ በመጽሐፍ ቅዱስ ትምህርት ወይም ደግሞ በጥናት ጊዜ ሰዎችን ያው በጥሪ ጊዜ የማስተባበር ስራ ነው የሚሰራው እንጂ አገልግሎት በዛን ጊዜ እዚህ አካባቢ ያለው ምዕመን ማንም አገልግሎት ያለው የለም። ያው ከምዕራብ አጥቢያ ከተወከሉት ውስጥ ወንጌላውያን ናቸው። ወንጌላውያን በፊት ቀደም ሲል ወንጌላውያን የነበሩ እየመጡ ያስተባብሩ ነበር፣ ያስተምሩ ነበር። እነሱ ናቸው እንግዲህ እኛ አገልግሎት የለን ነበር በዛን ጊዜ አጥቢያ ከመውጣታችን በፊት። አጥቢያ ከመውጣት በፊት የነበረ የጉባኤ ወደ ስርጭት ጣቢያ ተጉባ አልተባለም እንጂ ግን እንደ ስርጭት ጣቢያ አገልግሎት ይካሄድ ነበር። ሳምንታዊ ሐሙስ ጋሽ ጸጋ ግቢ የአምልኮ ጊዜ ነበረ። አምልኮ ጊዜ ልክ እንደ እሑድ የአምልኮ ጊዜ ነበረ። የአዳር ጸሎት ጊዜ ነበረ እና ሰዎች ደግሞ በጣም ይሳተፉ ነበር። ያውም ከቦታ ርቀት እየመጡ ከቶታል 3 ቁጥር ማዛረታ ብሎ በሚታወቀው ማለት ነው ከብስራተ ወንጌል ሬዲዮ ጣቢያ ዳገቱ ላይ ከካራ ቆሬ ከተራራው ወደዛ እየመጡ ይካፈሉ ነበር እና የነበረው የአምልኮ ስነ ስርዓት በዛ መልኩ ነው። ያን ጊዜ ደግሞ ያው የሚያስተባብሩት ፕሮግራሙን የሚይዙትና የሚያካሂዱት ከዚህ ከምዕራብ አጥቢያ ሲስተር ሰናይት ቤት ነበረ ዋና ማዕከሉ የነበረው የምዕራብ አጥቢያው ሲስተር ሰናይት በኋላ ዶክተር የሆኑት እዛ ነበረ። እዚህ ከቡና ቦርድ አካባቢ ናቸው። ከዛ ነበረ የሚሰራጩት አገልጋዮች እና ከዛ እየመጡ ያገለግሉ ነበር። ዓመተ ምሕረቱን ያስታውሳሉ? ከስንት ዓመተ ምሕረት እስከ ስንት ነው የመሩት? የመጀመሪያው ለአጭር ጊዜ ነው እና ቋሚ ምርጫ እስኪደረግ ነው እንትን ያለው ትዝ ይለኛል በ89 ይመስለኛል 89 በ89 ነው የመጀመሪያውን አገልግሎት የጀመርኩት 89 ላይ። የመጀመሪያ ቤተክርስቲያን ህብረት ስትጀምር
የነበረው ሁኔታ ምን ይመስል ነበር? አጥቢያ ከመሆኗ በፊት የቤተክርስቲያናችን አጥቢያ ቤተክርስቲያን ከመምጣቷ በፊት የነበረው ሁኔታ ምዕራብ አጥቢያው ራሱ በይፋ ከመከፈቱ በፊት በየወገኖች ቤት በህቡ ፕሮግራም እንካፈል ነበር። በመጽሐፍ ቅዱስ ጥናትና ትምህርት በየሰው ቤት እንደዛ እንከታተል ነበረ። በየሰው ቤት ማለት ነው። ተሰባስበን አሰባሰባችን ያው ለተለያየ መንገድ አለ። ያው አንድ በአንድ በመነጣጠል እየገባን ነበረ ማለት ያው በሶሻሊዝሙ ጊዜ ማለት ነው። በሶሻሊዝሙ ወቅት መሰባሰብ በሰው ቤት ውስጥ መሰባሰብ ክልክል ስለነበረ ቤተክርስቲያናችን የአዲስ አበባ መሰረተ ክርስቶስ ቤተክርስቲያናችን ከተዘጋጅ በኋላ ነው እንግዲህ ያ የተፈጠረው እና ከዛ በኋላ ያው ወደ ምዕራብ አጥቢያ ምስረታ ተጀመረ። ይሄ ከግንቦት ኢህአዴግ ከመግባት ጊዜ ጀምሮ ማለት ነው። ከ83 ጀምሮ በአዲስ አበባ ያሉ 5ቱም ክልሎች የተመሰረቱ ክልሎች ያው በህቡ ጊዜ የተመሰረቱ ነበሩና እኛም በምዕራብ አጥቢያ መሰባሰብ ጀመርን ማለት ነው። ምዕራብ አጥቢያ ከመሰባሰባችን በፊት ያው ቅድም ለመጥቀስ እንደሞከርኩት በጋዝ ጸጋ ቤት በመጽሐፍ ቅዱስ ጥናት ደረጃ ፕሮግራም እንካፈል ነበር። በዛ መልኩ ነው እንግዲህ በኋላ በሂደት ወደ አጥቢያ ልንመጣ የቻልነው ማለት ነው።